የ200 ሺህ ዩሮ ዋው ኢትዮጵያ ለኦሮሞ ያልሆነ አባገዳን ይዘይደው እዛው ግን ግዴታ ደግሞ አባገዳ ማለት ልጁ ፖቴንሻል ይኖረዋል። የስ ነገሮች ማስተካከል ይችላል በሚገባ ወጣ። የፌደራል ፖሊስ ወንጀል ምርመራ ቡድን እንግዲህ ሁሉንም ቲክቶከሮች ነው የለቀቀው። አዶናይ ሰውነቴ እየቀነሰ መጣ። ምን ይመሰለ ደግሞ ወጣት አልኩ ግን አራው ወጣት ያወጣታ እሱማ እንደምን አለበት እንግዲህ ሰሞኑን እጅግ መነጋገሪያ የነበረው የነ ዞይና የነ ሜላት ጉዳይ ሜላትም ወጣ ያለቀሰች መልኬ ምንም ነው ያልጠቀመኝ ከስቃዮች ምንም ነው ያልጠቀመኝ እያለች ያለቀሰች እየተናገረች ነበረ። አሁን $200,000 ዳይመንድ አምጥቶላታል ማለት ነው። መልኳ እውነታውንም መልክሽ አልጠቀመሽም ለዛውም ትዳሩን ገና አልፈታም እየተባለ ነው። ያልፈታ ሰው ነው እንግዲህ እንደዚህ ያደረገላት። ይሄን ሁሉ ያደረገ መልክ እውነት አልጠቀመሽም የሚለውን ነገር እስኪ አሁን የምትናገርበት ይሆናል ማለት ነው። ቤተሰቦች ይሄ ነገር እጅግ እያነጋገረ ነው ያለው ማለት ነው። ምንድነው የተፈጠረው የሚለውን ነገር አብረን እናያለን። ሌሎች ጉዳዮችም አሉ። ቀጥታ ወደ ቪዲዮ እንገባለን። ሰምታችኋል? $200,000 ወጣበትን ቀለበት ሰማችሁ እንዴ? ቤተሰብ ሰማችሁ? ቤተሰብ $200,000 ጋይስ ሰምተናል። ማርያም አልሰማንም። ቤት እየመረሽ ነው። ሰማ ገብርኤልን እናንተ ጋይስ እንግዲህ አሁን ይሄን ሳውራ ደግሞ አንቺ ምቀኛ አንቺ ምናምን እንዳትሉ ጋይስ። ባለፈው የተነሳው የነ እዛ ቲክታክ መንደር ላይ ያነዛ በኋላ ትሞኔ ያላንሳም ከብዙ ወዳጆች ጋር ከብዙ አድናቂዎች ጋር ያጣላኝ የዛን ጊዜ የልቤ ስናገር ተመጸዳቃችሁ ብኛት እና አላንሳም አፌን ሰብስቤ ቁጭ ያሉ ግን እችል ማውራት አለብን ጋይስ። ዞይ ጀርመን ገባ ነው ያልሰማችሁ ጉዳችሁ ልንገራችሁ። እልልቲ ሰምታለች እንቁርት ሰምተሻል? ይሄን ጉድ ሰምተሻል? እንቁርት ልንገርሽ እኔማ እንትና ቀደመች እንጂ ትናንትና ዞይ ቀደመች ጋይስ። ዞይ ጀርመን ሀገር ሄዶ $200,000 ዳይመንድ $200,000 ዳይመንድ $200,000 ዳይመንድ ለሜላ ተሰራላት። ሰማችሁ? ይሄን ጉድ ሰማችሁ? እኔ የውስጥ አዋቂ ሰው ነኝ የነገረኝ የውስጥ እጂ እንቁርቲ እንትና ማለት ጂጂ ወታወራች እንጂ እኔ ከጀርመን ተደውሎ ነው የተነገረኝ ጋይስ። ቀለበት አስበኩ ጋይስ። ትዳር ሳይፈታ በርቀት ሳይቀደድ ቀለበት ይታሰራል እንዴ? ቤተሰብ ቀለበት አሰራ ሄዶ ዳይመንድ ዞይ $200,000 ዩሮ ዋው ደስ ሲል ጀግና። ምን ነው ለምን ተማትብ ይቁጥ አንድ ሴት ልጅ $200,000 ዳይመንድ ያስራል። $200,000 ምን ነው ዶላር እኮ ነው ዩሮ እና ምንድነው ከታወቀ አንቺ ሴትዮ በህግ አምላክ ለአንድ ሚሊዮን አይደለም እዚህ የሚሰው ለምንጫቸው $1 ሚሊዮን ጊፍት ተሰጠ ተብሎ $200,000 ቀለበት አሰራላት። ይሄ እኮ ማለት ነው ጂጂ ላጨበጭ የሚገባ ነገር ነው። አንድ ሴት ልጅ እንደዚህ ራሷ ምን አባት ከጨንቅና አምልጦ መቃጠል ነው እንጂ ያለብን ምን አባት ነው ደስተኛው ቁጭ ብዬ በርበሬ መዛር ቢጣጥ ነው ጂጂ አቃጥል ምድራበይ እኮ ትልቅ ነገር ነው። $200,000 ነው ጋይስ። አባዛሊ ቆይ የሚያናድደው 200,000 ኳሱ እኮ አንቺና እኔ ጋር ነበረ ሙጃ እኔንም ማከሰሽ በ150 ጂጂ ጌመር ነኝ በህጋዊ ማለት ነው። እዚህ ድራማ ውስጥ አልገባም። እኔ ደግሞ ምን አልኳት ከ30 ሚሊዮን በላይ ምን አልኳት መሰለኝ ይሄ ቢደርሳት አሁን 5%ና 10% አታቃበለኝም ነበር ትችላለህ ጋይስ። ከ30 ሚሊዮን በላይ እኔ ማለት ነው። አንቺ ነው ለምን ዝም በይ አንቺ ለምን ተገራችሁ ዝም በይ ያን ሚሊዮን አስራለሁ ነው አንቺ ምን ነካሽ? ምን እኔ ልብላ ወይስ አንቺ ዝም ብለሽ እኔ እፈራለሁ። ተይ በቃ እሷን ከሷ ጋር ተጫወት ይሰጠኛል። የሆነ የሚያለያይ ነገር እንፍጠር። ጂጂ ዛሬ ፊተርስ ያምር ብለሽ ስለ ፊልተር አታውሪ። ስለ ዳይመንዱ እያወራሁ ነው። አዳምጪ። ተቃጠልን ጂቦ ያቺ ደግሞ አለች የዱባይዋ ሙቻ እጇ ላይ ነበር። እጇ ላይ አበለት ናቸው የኛ ልጆች አልኩ እኮ የገጠሩ ልጆች ይበልጣሉ ብዬ ካለ እኮ ከዛ አንድ ብቻ የዚች ደግሞ እኮ አንድ እኮ አይደለም ምን የመሰለ ደግሞ ወጣት አልኩ ግን አራው ወጣት ያወቀ ሀብታም
እሱማ እንደምን አለበት እሱማ እሱን ከሱ የበለጠኛ ግን አላ ነው ተሰፈር ከማታገኘው አንቺ ሙሙሽን በበርበሬ አቃጢ አረጅቦ ተው ሰው በመዘፍዘፊያ በርበሬ በጥብጦ ሙሙን ያቃጥላል። ሰው ዳይመንድ ያላት አረ ያሳለ አረ የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ይሄ ነው እንደ ዳይመንድ ኃጢአት። ልጁ ፖቴንሻል ይኖረዋል። የስ ነገሮች ማስተካከል ይችላል። በሚል ወጣት ነው። ያ ይሳሳታል፣ ያ ያስተካክላል። ቢግ ዲል አይደለም። በጣም የሚያስጠይቀው ብዙ ነገሮች አዶናይ ያለ ብዬ አላስብም። ያ ትንሽ ግን ማስደንገጥ መንግስት ማስደንገጡ እኔ ጥሩ ነው ብዬ አስባለሁ። ይሄው ሶሻል ሚዲያ ላይ አረፍን እኮ በየቀኑ መጥተው የሚበላቀጡትን እኮ ሰላም አገኘን እኮ የለም። የቁጭ ብሎ ቲክታክ አሁን ቁጭ ብሎ መጫወት ተጀመረ። ተንበላጠው ነበር እኮ ዘይቱላ እሙሟቸው ላይ እኮ የሚያፈሱ ሰዎች ነበሩ። በጣም መረን የወጣ እንደ ገልበው እኮ ወተት ቤት የሚያሳዩ ነበሩ። መረኖች ነበሩ እንዴ! መስተካከልም አለበት። ይሄን መንግስት ማድረጉ በጣም እደግፋለሁ። ነውር ጌጡ ሆና ነበር ኢትዮጵያና መደንገጣቸው ደስ ይለኛል። ያ እሱ ከተስተካከለ አሁን ይደነግጣሉ። ከዚህ በኋላ እንደዚህ አይነት ነገር እንደማያደርጉ እርግጠኛ ነኝ። መንግስት በድጋሚ ከያዛቸው አለቀላቸው። መንግስት ደግሞ በዚህ አይነት ጉዳይ ያዛቸው ማለት በቃ ሌላ። ስለዚህ መስተካከል አለበት። ተስተካክሎ ይጫወቱ፣ ጥሩ ነገር ያድርጉ። አሞኬ ጉዳይ ከዛ ከወጡ ግን ነገራቸው ይበላሻልና ጥንቃቄ ያሉ ጥቅምም የሌለው ነገር ነው። ያን ነው የምለው። አሁን ጸጥ ብሏል። ሁሉም የኢትዮጵያን እንወዳለን፣ የኢትዮጵያ ህዝብ መዝሙር ይዘምራሉ። ምን ይላሉ? ደንግጠዋል። በቃ ገና 3000 ነው ማስረው ብሎ መንግስት አስደንግጦ ሁሉም ስራ ከያዘ ቲክታክ ላይ እንግዲህ አባገዳ ማለት እንግዲህ ለኦሮሞ ነው መጀመሪያ መቆም የነበረበት። ለዳንቻ እኮ ምንም አላደረጉም። አባገዳም ከዘርጣ ባያገናኙ አባገዳ ይውንጡታል። ኧረ በእናትሽ ዳልቻን በአባገዳ አታንሱት እንዴ! እናት አይደብራችሁም እንዴ? እንዴ ለምንድን ነው? እሱም እኮ የኦሮሞ ልጅ ነው። አባገዳ ማለት ነው። እሱን ይዘው የአንተን ኢትዮጵያ ለኦሮሞ ያልሆነ አባገዳን ይዘው ሂደው እዛው። ግን ግዴታ ደግሞ አባገዳ ማለት ዳልቻ ምን አጠፋ? ቆይ ምን አጠፋ? ይሄ ልጅ ምንድን ነው ያጠፋው? ጥፋቱን ብቻ እንገሩኝ ነው። ኦኬ እንደዛ አይደለም ጃለን። አሁን ይኸው ምንድን ነው? እስኪ ንገረኝ አንተ። እዚህ ሚዲያ ላይ መጀመሪያ ጊፍተር ነበረ ይልኝ አታምጠኝ። ምን መሰለሽ ኢትዮጵያ በአባገዳ ስርዓት ብትመራ እዚህ ባልደረስም። አባገዳ የጨዋነት መለኪያ፣ አስታራቂዎች፣ አገር ገንቢዎች እንጂ ዳልቻት ያለሽ አንቺ ምን አይነት ሶሪ አንተ ምን አይነት ነሽ አትበለኝ። የራሴ ደም ነው። ለኦሮሞ ያልሆነ አባገዳ ወይም ደግሞ ኢትዮጵያ ይዘህ ትዞራታለህ እንጂ ይሄ ልጅ ጥፋት ነው። አባገዳ ማለት የሚያስታርቅ ነው አይደል? እንዴ ማንም ያታለኝ 18 ዓመት ያለ ሴት ነው። ማንም ያታለኝ ማንም አይሸውደኝም። ራሴን ማውራው ራሱ አውቄ ማውራት ሴት ነኝ። ገባህ? ዝም ብዬ ማውራት ሴት አይደለም። አንተ ደግሞ እኔን እየጠላ የራሴ ዜጋ እየጠላ የራስን እንደ እንቁላል ስታንከባክብ እኔ ደግሞ ጣቴ ቆሸሸ ብዬ ቆርጬ አልጥለውም። ዳለቻን የራሴ ዜጋ ነው፣ ኦሮሞ ነው። ቢያጠፋ ራሱ ትክክል ነው። ምልክ ገባህ? አቤት አማርኛ አማርኛ ካንተ በላይ እችላለሁ። በስድስት ወር የተማርኩት አማርኛ ነው። ባይዘው ይለንገርክ አይ ጃነኒ ብዙ አልፈጀብኝም። ጣት ይቆረጣል ተብሎ አይባልም። ዝም ብለህ ዳልቻ አሁን ይጠራል ስሙ። እዚህ ነውር አይደል? ስለሌላ እየተወራ ባለጌሽ ናት። እኔ በጣም ነገርኩሽ። አሁን ራሱ እየተናገርክ ያለውን አስቦች ነው። እናቴን እንደው ምን አልጎክ ነው? ሻዕቢያን አገሬ ውጣ ስላለ ነው። ስለሌላ ኦሮሞዎች ብናወራ እነ ጆሃር መሐመድ አገር እንዳይገቡ ስለታገዱ እነሱ የራሳቸው ነው። ጆሃር መሐመድ ከመንግስት ጋር ያለው ነገር ነው። ይሄ ልጅ ግን ልክ እንደ አዶናይ ወጥቶ ኧረ በእናትሽ ከአዶናይ ጋር ዜግነት አለው እኮ የአሜሪካ ዜግነት ያለውን ሰው ዝም ብለህ እንዴት ነው አፍነህ የምታስቡ? የኦሮሞ ልጅ ድምፅ ስላልሆኑለት ነው እስካሁን እዛ ውስጥ የቆየው። አንድ እኔ ነኝ እዚህ ሚዲያ ላይ እያወራሁለት ያለው እኔ ነኝ። አንድ ሰው ወጥቶ ዳለቻ ሲል አልሰማሁም። የአዶናይ ጊዜ ግን ቂጡን እንትን ብሎ አዶናይ ምን ሰራ? ሀገርን በጥብጥ ምን ሰራ? ሌላ እስኪ ንገረኝ። አንቺ እንደዛ አትበይኝ። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ ሁሉንም ቲክቶከሮች ነው የለቀቀው፣ አዶናይም ብቻ አይደለም። እና ይህንን ድጋሚ ልንገራችሁ ብዬ ነው። ዜናውን ያረፈርኩባችሁ ከመንገድ እየተመለስኩ ሁሉም ተለቀዋል። በነገራችን ላይ ጋይስ አዶናይ እና ጃኒ ብቻ አይደሉም፣ ዱሲን ጨምሮ በጠቅላላ ለቋቸዋል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ
ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ እንዲህም ወዳችሁ ማስተራብነትን እያያችሁት ነው። መልኩን እስኪ ተመልከቱት። እስኪ ልቅ እኮ ነው ያለው። እንዲህ በጣም ነው የሚያሳዝነው። ምን አግኝቶት ይሆን እንደዚህ ባንዴው እንደዚህ እንትን ያለው? ኧረ በስመ አብ። ለማንኛውም ጸልዩልኝ እያለ ነው ያለው። ሁላችሁም በየሃይማኖታችሁ ጸሎት አድርጉ። እግዚአብሔር ይማርህ ነው የምንለው። ሌላ ምን ማድረግ ይቻላል? ቤተሰቦች ምንድነው ማድረግ የሚቻለው? የዛሬው ይሄን ይመስላል። መወዳችሁ ቤተሰቦች፣ ሌሎች አነጋጋሪ የሆኑ ጉዳዮች እስከምንመለስ ድረስ ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ።